ታህሳስ 2025 በህንድ ሀገር ምዕራብ ቤንጋል በኮልካታ አቅራቢያ በምትገኘው ባራሳት የምትባል ከተማ ውስጥ አንድ ታካሚ ወደ ግል ሆስፒታል አመራ። ምልክቶቹ ተራ ይመስሉ ነበር። ህመሞቹም እንደ ትኩሳትና ራስ ምታት ነበሩ። ዶክተሮቹ ሕክምና ጀመሩለት። ነገር ግን ሁኔታው በጥቂት ሰዓት ውስጥ ተባባሰ። ወደ ግራ መጋባት፣ ከፍተኛ የአእምሮ መታወክ፣ ከዚያም የሚጥል በሽታ መሰል ማንቀጥቀጥ በታካሚው ላይ አስከተለ። በጥቂት ቀናት ውስጥ ያ ሰው ህይወቱ አለፈ። ታሪኩ እዚህ ላይ አላበቃም። ከ2 ሳምንት በኋላ ያንን ታማሚ ሲንከባከቡ የነበሩ ወጣት አንድ ወንድና አንዲት ሴት ነርሶች ተመሳሳይ ምልክት አሳዩ። እንደ አውሮፓውያኑ አቆጣጠር ጥር 13 ቀን በ2026 የላብራቶሪ ውጤቱ ሲመጣ ዓለም ደነገጠ። ኒፓህ ይህ ቫይረስ በምድር ላይ ካሉ እጅግ ገዳይ ቫይረሶች አንዱ ነው። በቫይረሱ ከተያዙ ሰዎች መካከል እስከ 75 በመቶ የሚሆኑት ይሞታሉ። አሁን ጥያቄው ይህ አዲሱ ኮቪድ ነው ወይስ አይደለም? ኢትዮጵያ ወይም እናንተ ያላችሁበት ሀገር ይደርሳል? ስጋትስ ይኖረዋል? ዛሬ ስለ ቫይረሱና ለምን ኮቪድ እንዳልሆነ በዝርዝር እነግራችኋለሁ። ኒፓህ አዲስ ቫይረስ አይደለም። ለመጀመሪያ ጊዜ የታወቀው እንደ ኢሮፓያን አቆጣጠር በ1998 በማሌዥያ ነው። በአንድ የአሳማ እርባታ ውስጥ የነበሩ ሰራተኞች በድንገት የአንጎል መቆጣት ወይንም ኢንኬፋላይትስ አጋጥሟቸው መሞት ጀመሩ። ሳይንቲስቶች መነሻውን ሲፈልጉ አንድ አስገራሚ እንስሳ አገኙ። ፔተሮፐስ ይባላል። የሚበር ቀበሮ ይሉታል። ክንፎቹ ሲዘረጉ እስከ 1.8 ሜትር ይረዝማሉ። ይህ የሌሊት ወፍ ቫይረሱን ተሸክሞ ይኖራል፣ ግን እሱ ራሱ አይታመምም። ቫይረሱ ወደ ሰው የሚተላለፈባቸው 3 መንገዶች የሚከተሉት ናቸው። አንደኛው በበሽታ ከተያዘ እንስሳት። ዋናው ቫይረሱ ተሸካሚ የሚበረው ቀበሮ ወይንም ፔትሮፐስ ፍሩት ባት የሚባሉ የሌሊት ወፎች ናቸው። ከእነዚህ የሌሊት ወፎች ሽንት፣ ምራቅ ወይም ፈሳሽ ጋር ንክኪ ሲኖር ቫይረሱ ወደ ሰው ሊተላለፍ ይችላል። እንዲሁም ቫይረሱ በአሳማዎች በተመሳሳይ ሁኔታ ሊባዛ ይችላል። የታመሙ አሳማዎችን የሚንከባከቡ ወይም የሚነኩ ሰዎች ለበሽታው ይጋለጣሉ። ሁለተኛው በተበከሉ ምግቦች አማካኝነት ነው። ይህ በጣም የተለመደው የቫይረሱ መተላለፊያ መንገድ ነው። በሌሊት ወፎች ምራቅ ወይም ሽንት የተበከለ ጥሬ የቴምር ዛፍ ፍሬዎች መመገብ ለቫይረሱ በከፍተኛ ሁኔታ ያጋልጣል። የሌሊት ወፎች ነክሰው የጣሏቸው ወይም የላሷቸውን ፍራፍሬዎች እንደ ማንጎ፣ አቮካዶ ወዘተ ሳይታጠቡ ወይንም ሳይላጡ መመገብ። ሶስተኛው ከሰው ወደ ሰው ይተላለፋል። ቫይረሱ በበሽታው ከተያዘ ሰው ወደ ጤነኛ ሰው በሚከተሉት መንገዶች ይተላለፋል። የቅርብ ንክኪ። በበሽታው ከተያዘ ሰው የሰውነት ፈሳሾች፣ ምራቅ፣ ሽንት፣ ደም ወይም ንፍጥ ጋር በሚኖሩ የቅርብ ንክኪ ይተላለፋል። ሌላኛው ከሰው ወደ ሰው የሚተላለፍበት መንገድ የጤና ተቋማት በቂ ጥንቃቄ ሳያደርጉ በሽተኞችን የሚንከባከቡ የጤና ባለሙያዎች ወይም የቤተሰብ አባላት በቀላሉ ሊያዙ ይችላሉ። ራሳችንን እንዴት እንከላከል ካላችሁ የሌሊት ወፎች ሊያርፉባቸው የሚችሉ ክፍት የሆኑ የቴምር ፍሬዎችን ከመመገብ መቆጠብ። ማንኛውም ፍራፍሬ ከመመገባችን በፊት በደንብ ማጠብና መላጥ። የሌሊት ወፎች በብዛት ከሚገኙበት ዛፎችና አካባቢዎች መራቅ። የታመመ ሰው በሚንከባከቡበት ወቅት እንደ ማስክና ጓንት የመሳሰሉ የመከላከያ መሳሪያዎችን መጠቀም። የኒፓህ ቫይረስ እጅግ ገዳይ ቢሆንም እነዚህን የጥንቃቄ እርምጃዎችን በመከተል ስርጭቱን ማቆም ይቻላል። ኒፓህ ቫይረስ ኒውሮትሮፒክ ነው። ይህ ማለት የነርቭ ስርዓትን የማጥቃት ልዩ ተሰጥኦ አለው። አንጎላችን ከሌሎች ቫይረሶች ራሱን የሚጠብቅበት ብለድ ብሬን ባሪየር የሚባል ግድግዳ አለው። ኒፓህ ቫይረስ ግን ይህንን ግድግዳ ሰብሮ የመግባት አቅም አለው። አንጎል ውስጥ ከገባ በኋላ ደግሞ ጥፋት ይጀምራል። የመጀመሪያዎቹ ቀናት ትኩሳት፣ ራስ ምታት፣ የጎሮሮ መቁሰል፣
ልክ እንደ ጉንፋን ይመስላል። ከ3 እስከ 5 ቀን ራስን ማዞር፣ ከፍተኛ እንቅልፍ፣ ግለሰቡ የት እንዳለና ቤተሰቡን መለየት ያቅተዋል። በመጨረሻው ቀን ማንቀጥቀጥ፣ ራስን መሳት እንዲሁም ሞት ያስከትላል። የሚገርመው ነገር ከበሽታው የተረፉት እንኳ ከዓመታት በኋላ እስከ 10 ዓመት ዳግመኛ የአንጎል መቆጣት ሊያጋጥማቸው ይችላል። ኒፓህ እንደ ኮቪድ ዓለምን ይዘጋል፣ ያስጨንቃል? መልሱ አይዘጋም፣ አያስጨንቅም ነው። ለምን ካላችሁ በምሳሌ ላስረዳችሁ። ነብር በጣም ገዳይ ነው። ካጠቃ የማምለጥ ዕድል ጠባብ ነው። ግን ነብርን እናየዋለን፣ እንሸሸዋለን። በከተማ ውስጥም በብዛት የለም። ትንኝ ግን አትታይም፣ በየቦታው አለች። ኒፓህ ልክ እንደ ነብር ነው። እጅግ ገዳይ ስለሆነ ሰዎችን በፍጥነት ስለሚያዳክም የመሰራጨት ዕድሉ ዝቅተኛ ነው። ኮቪድ ግን ምልክት ሳያሳይ ስለሚሰራጭ እንደ ትንኝ በየቦታው ይደርሳል። አንድ በቫይረሱ የተጠቃን ሰው በአማካይ ቫይረሱ ለስንት ሌላ ጤናማ ሰው ሊያስተላልፍ ይችላል የሚለውን የሚለካ ቀመር አለ። ለምሳሌ ኩፍኝ በዓለም ላይ በጣም ተላላፊ ከሆኑ በሽታዎች አንዱ ነው። አንድ ሰው ከተያዘ በአየር ውስጥ ከ12 እስከ 18 ለሚሆኑ ሰዎች ሊያስተላልፍ ይችላል። ኮቪድ-19 እንደየዝርያው ቢለዋወጥም መካከለኛ የመሰራጨት አቅም ነበረው። ይህም በአጭር ጊዜ ዓለምን ለማዳረስ በቂ ነበር። የኒፓህ ቫይረስ የመሰራጨት አቅሙ በጣም ዝቅተኛ ነው። በአብዛኛው አንድ ሰው በሽታውን የሚያስተላልፈው በአማካይ ለአንድ ወይም ከዚያ ላነሰ ሰው ነው። ኒፓህ ቫይረስ በቀላሉ ለምን አይሰራጭም? ኒፓህ በሰዎች መካከል በቀላሉ የማይሰራጭባቸው 3 ምክንያቶች አሉ። አንደኛ፣ ኩፍኝና ኮቪድ በአየር ወይንም ኤርቦርን ድሮፕሌት በቀላሉ ይተላለፋሉ። ኒፓህ ግን በብዛት የሚተላለፈው በፈሳሽ እንደ ምራቅ፣ ሽንት ወይም ደም ቀጥተኛ ንክኪ ሲኖር ነው። ሁለተኛው፣ በሽታ የሚጀምርበት ፍጥነት የኒፓህ ቫይረስ ሰውን በፍጥነት የማዳከምና የመግደል አቅሙ ከፍተኛ በመሆኑ የታመመው ሰው ተንቀሳቅሶ ለብዙ ሰዎች የማዳረስ ዕድሉ ጠባብ ነው። ሶስተኛው፣ የሞት መጠንና መሰራጨት። በተፈጥሮ ሕግ አብዛኛውን ጊዜ ቫይረሶች ገዳይነታቸው በጣም ሲጨምር የመሰራጨት አቅማቸው ይቀንሳል። ኒፓህ እስከ 75% ገዳይ በመሆኑ አስተላላፊው ለሰው ሳያሰራጭ ሊሞት ይችላል። የኒፓህ ቫይረስ ስጋት ምንድን ነው? ሳይንቲስቶች አሁን ላይ ትልቅ ስጋታቸው ቫይረሱ ባህሪውን ቢቀይር ወይም ሚውቴት ቢያደርግስ የሚለው ነው። ኒፓህ ቫይረስ አሁን ያለውን ገዳይነት ይዞ የመሰራጨት አቅሙን በዝግመተ ለውጥ ወይንም ኢቮሉሽን ካሳደገ ወይም በአየር የመተላለፍ ብቃት ካገኘ ውጤቱ እጅግ አስከፊ ሊሆን ይችላል። ቀጣዩ ወረርሽኝ ወይንም ዘኔክስት ፓንደሚክ ተብሎ በስጋት የሚጠበቀውም ለዚህ ነው። በአጭሩ ኒፓህ ቫይረስ በጣም ገዳይ ግን ዝቅተኛ ተላላፊ ሲሆን ኒፓህ አደገኛነቱ የሚመጣው ከስርጭቱ ሳይሆን ከአስከፊ ገዳይነቱ ነው። ይህ ማለት በአማካይ አንድ የታመመ ሰው በሽታውን ለሌላ አንድ ሰው እንኳ አያጋራም ማለት ነው። ስለዚህ ሰንሰለቱ በፍጥነት ይበጠሳል። ሌላው ትልቁ ምክንያት ጂኦግራፊ ነው። ቫይረሱን የሚሸከመው የሚበር ቀበሮ ወይንም ፒትሮፐስ ፍሩት ባትስ የሚባሉት የሌሊት ወፎች በአሜሪካ፣ በአውሮፓ ወይንም በአብዛኛው አፍሪካ የለም። እሱ የሚኖረው በደቡብ ምስራቅ እስያ ብቻ ነው። ስለዚህ ኢትዮጵያ ሁነን ኒፓህን መፍራት በበረሃ ውስጥ ሆኖ በአዞ እጠቃለሁ ብሎ እንደ መስጋት ነው። በሽታው ለጊዜው አገራችን ውስጥ የለም። ነገር ግን ሊያሳስበን የሚገቡ 3 ምልክቶች አሉ። አንደኛ፣ የስርጭቱ ፍጥነት ከአንድ ሰው በላይ ከሆነ። ሁለተኛ፣ ምልክት አልባ ስርጭት ወይንም እንደ ኮቪድ አሲምፕቶማቲክ ትራንስሚሽን መጀመሩ ከተረጋገጠ። ሶስተኛ፣ የጉዞ ታሪክ የሌላቸው ሰዎች ላይ በአፍሪካና በአሜሪካ ወይንም በአውሮፓ ከተገኘ። በሶስቱ ሁኔታ እስካልተከሰተ ድረስ በጠቀስናቸው ነገሮች ላይ ስጋት የለም። ኒፓህ በጣም አደገኛ በሽታ ነው። በህንድ የነበሩት እነዚያ 2 ነርሶች
ጀግኖች በመሆናቸው ሌላውን ለመታደግ ራሳቸውን አጋልጠዋል። ነገር ግን ሳይንሱ እንደሚነግረን ኒፓህ ዓለምን የመቆጣጠር አቅም የለውም። ፍርሃት የሚመጣው ካለማወቅ ነው። ዕውቀት ሲኖር ግን ፍርሃት ይረግባል። ይህ መረጃ ጠቃሚ ሆኖ ካገኛችሁት ላይክ አድርጉት። ለወዳጆቻችሁ ሼር በማድረግ እውነቱን እንዲረዱ አድርጓቸው፣ እርዷቸው። ሰብስክራይብ ማድረጋችሁን፣ የደወል ምልክቷን መጫን አትርሱ። በሌላ ጠቃሚ ቪዲዮ እስከምንገናኝ ጤናማ ሆናችሁ ቆዩን።